መድረስ የሚገባ ቦታ ድረስ ፓይለት ውስጥ ካደረስ ድረስ ጠብቃለሁ። ኢትዮጵያ በዚህ ደረጃ ላይ ነች ያለችው ብሎ ያስቀመጠው ምሳሌ ዛሬ የኔ አመጣጥን ይገልጻልና ይሄን ካልኩኝ ይበቃኛል። እንኳን ሰላም መጣኋል። ነገሩ ግን አንድ ነገር ልጠይቅ ፈልጌ ነው። ይሄ ቴሌቪዥን ቅድምም እያሉ ነበረ እዚህ ያሉ ተሳታፊዎች እና እኔም እያልኩ ነበረ ምን የት ክልል ከፍቱ ፈልጋቸዋል ለማሳደግ? ቅድም እያሉ ነበር መረቀዮቹ በዓለም ላይ ሁሉ ልክ እንደ ውጭ ሚዲያዎች መሆን አለበት እያሉ ነበር። የእናንተ ሀሳብ ምንድን ነው? በክልሎች በሌላ አካባቢዎች ለመክፈት አስባቸዋል? እናስባለን። እንዴት ነው የምናደርገው? ወደፊቱ ይሄ ቴሌቪዥን ትልቅ እንደሚሆን ሁሉ ሰው ህዝብ አምኖበታል እና እንዴት ነው የሚሆነው? ጎቲቪ ምንድን ነው ዓላማው? ምንድን ነው ፕሮግራም ተከላ የሚለው ማወቅ አለባችሁ። ጎቲቪ በሁሉም ብሔር ብሔረሰቦች የአየር ሰዓት ሰጥተናል። ለኦሮሚያ፣ ለአፋር፣ ለሶማሌ፣ ለጉራጌ፣ ለሁሉ አንዳንድ ሰዓት የአየር ሰዓት በነፃን የሰጠነው ነው። ስለ አፋር የሆነ ሰው ታሪኩን አመጣጡን ኢቭን ልጆቻችን የማያውቁት ሁሉ እንዲያወሩ ይሄ በኢትዮጵያ ውስጥ ባለው ነው። ከዚህ ውጭ ደግሞ ጎቲቪ በዓለም አቀፍ ደረጃ በስፓኒሽ ስራ ጀምረናል፣ በአረብኛ ጀምረናል፣ በስዋሂልኛ ጀምረናል፣ በእንግሊዝኛ ጀምረናል፣ በ6 ቋንቋዎች ጀምረናል። ስርጭቱም ነበረ። አሁን በአንዳንድ ነገሮች ጉዳይ ስለተቋረጠ ነው የተቋረጠው ላስቀጥል ነው እንደ አመጣጥ ያው በውጭ ደረጃ ላይ እንደነገርኳችሁ ቅድም በካናዳ ለመጀመሪያ የካናዳ ብሮድካስት ላይሰንስ ያለው ጎቲቪ ብቻ ማንም ሰው የለም። ያልሞከረ ሰው ግን የለም። 50 ዓመት 60 ዓመት የተቀመጡ ሁሉ ሞክረውታል። እኛ ግን ህጋዊ ፍቃድ አግኝተናል። እነሱ ሁሉ ተጠርዞ እንደ አንድ ፕላትፎርም ለእርሱ ይሰጡትና እዚህ ጋር 30 40 50 እዚህ ጋር ተቀምጦ ለመጡ እንግዶች ይሰጣል። ምን ያክል ሰፊ ራዕይ እንዳለው ማወቅ ስላለባችሁ እኛ ከምናወራው እዚህ የሰራነውና የምንሰራውን በደንብ አድርገን ቀርጸን በአጀንዳ ሰጣለን። በጣም ነው የምናመሰግነው። በጣም የሚገርም ነው። የመጨረሻ የሚያስተላልፉት መልእክት አለ ለኢትዮጵያ ሕዝብ፣ ለሌቦችም ለጥሩዎችም? እንግዲህ እኔ የምለው ጠላቶቻችን መቃብር ላይ ቆመን እየጨፈርን እንደሆነ ነው የሚታየኝ። ከዚህ በኋላ የሚነሳ ጠላት መምጣት የሚገባቸው ሁሉ መንገድ መጥተዋል። መሞከር የሚገባቸው ነገር ሞክረውናል። በፍጹም በጦርነት ሞክረውናል። በፖለቲካ በአጭር ጊዜ ውስጥ እንኳን በ15 ቀን ባልሞላ 7 አጀንዳ ሰጥተውን 7ቱንም አክሽፈነዋል። 7ቱ አጀንዳ ስንጀምር ከብርቱካን ድራማ አንስቶ እስከ ታየ ደንዳ እስከ ገዱ እስከ ነጭ ጋዊ ዶክተሮች እንደዚህ ቢስጠቅሶ ማለት አለ። እነዚህ በሙሉ እኛ ጋር የተፈበረቁ አጀንዳዎች ነበሩ። አንዱም ውጤታማ አልሆነም። ሁሉም ነገ አይመጡም አለም ደግሞ ይመጣሉ። ስለ ሁሉ ነገር ግን ዝግጁ ነን። በተለይ አሁን ትውልዱ እያወቀ መጥቷል። ግን መንግስታችን ደግሞ መቆጠጥ አለብን። ዝም ብለን ያለን እየቆነጠጥ ነው። ከስሩ ያሉ መነቀል የሚገባቸው አረሞች አሉ። ያንን በአንድ ድምፅ በጉልበት ልንጋፈጣቸው ይላል። ይህን ስናደርግ በጋራ ሆነን ህዝቡም ጠያቂ ነው። አኩራፊ እንዲሆን አንፈልግም። ጠያቂ የጠየቀው እንዲመለስለት ነው የምንፈልገው። ከዚህ በኋላ ኢትዮጵያ ውስጥ የለም ይሄ የዳቦ አብዮት የምናምን አይከሰትም ኢትዮጵያ ውስጥ እና እንዲህ አይነት እቅዳለን። ቁጭ ብለን ተነጋግረን የማንፈታው ነገር ምንም የለም። በጠረጴዛ አነጋገራለን እንፈተዋለን። ማነው ኢንጂነር ክቡር ኮር ዳዊት በጣም ደስ ብሎኛል። ደስ ብሎናል እዚህ ያለ ነው ደግሞ እና ደስ ስላለን ለአገርም ወደ አገር እንኳን ሰላም ተመለስክ። ጠፋብኝ አነጋገሩ ራሱ። ስለዚህ እንኳን ደስ አለኝ። እኛ የኢትዮጵያ ሕዝብ ደስ ብሎታል። ስለዚህ ኢንጂነር አጠር አድርገው ስለ ኮር ዳዊት መምጣት
ስራው፣ ጥንካሬው፣ ኢትዮጵያውነቱ እስቲ አጠር አድርገው ይንገሩ። እንግዲህ እንደዚህ ያው ስለ ኮር ዳዊት መጽሐፍ ነው። በአንዴ ባጭሩ መናገር ባይቻልም በቃ ብዙ ለሀገር የለፋ የደከመ ሰው ነው። ምርጥ ኢትዮጵያዊ ነው። በመምጣቱ ደግሞ ከምንም በላይ ደስተኛ ነኝ። ስለዚህ ኢንተርናሽናል ነው፣ ዓለም አቀፍ ነው። ኢትዮጵያን ለዓለም ያስተዋወቀ ነው። የኢትዮጵያ ብርቅ ልጅ ነው። እሱን ደግሞ በቅርብ ጊዜ አንድ ትልቅ ፕሮግራም አለን። ወይ አባይ ግድብ ሲመረቅ ይሆናል እለቱ፣ ወይ ሌላ አንድ ፕሮግራም እንይዛለን። በክብር የኢትዮጵያ ምርጥ ልጅ ተብሎ በወርቅ ካባ ይሸለማል። እኛም እንደ ኢትዮጵያ ሕዝብ፣ እንደ አዲስ አበባ ሕዝብ፣ እንደ ኢትዮጵያ ሕዝብ ተዘጋጅተናል። ዳኜ ጓደኛህ መምጣቱ ኮር ዳዊት ጀግና ኢትዮጵያዊ የሆነ የማይለዋወጥ የማይቀለበስ ጀግና መምጣቱ እንዴት ደስ ብሎሃል? ያው ለዳዊት እንኳን መጥቶ በአካል አግኝቸው ከሩቅም ድምፁን ስሰማ በጣም ነው ደስ የሚለኝና ዳዊት ሲመቸው ብቻ የሚያወራ አይደለም። ዳዊት በንግግር አይደለም፣ በተግባር ነው። ዳዊት ከፊቱ ባይሆን ደስ ይለኛል፣ በመቆረስም ነው። ሁሉም ሰው ባለሙያ ሀገሩን ሲያገለግል፣ ወታደር ግን ህይወቱንና ነፍሱን የማትመለሰውን ህይወቱን ሁሉ ሰጥቶ እንደሚያገለግለው ሁሉ ዳዊት ሳይመቸውም በውጭንፍሩም፣ በፀሐዩም፣ በብርዱም፣ በዝናቡም፣ በሁሉም ግን በረደኝም ሞቀኝም ተቃጠልኩም ሳይል ሁሌ ለኢትዮጵያ መልካም እንዳበራ ነው እና ያበራህላት እማ ኢትዮጵያ አንተን ብቻ ሳይሆን ትውልድህን ብቻ ሳይሆን ኢትዮጵያን ብቻ ሳይሆን አፍሪካን ሁሉ ከፍ ብላ እንደምትመኘው ሁሉ ደርሶ አይተህ አጭለህ ሰብስበህ ያሳየ በጣም እናመሰግናለን። በዚህ አጋጣሚ ሰናይት እዚህ ያለች ሰናይት፣ ስለ ሰናይት ትንሽ ነገር ምናምን ትላለች። ሰናይት በትግል ከኔ ጋር ብዙ ህይወት ያሳለፈች ነች። እንዲህ ዝም ብላ ቁጭ ብለን እንደዚህ የምናየው ሰዎች አለንም። ታሪካዊ ደግሞ ስራዎችን ከሰሩት ስራዎች መካከል አንዱ እሱንም ላወድስ ነው እዚህ የመጣሁት። ዛሬ የህዳሴ ግድብ ሪቫን በሚመረቅበት ሰዓት የክብር እንግዳ እኛ ነን። አባይ ላይ ህዳሴ ግድብ ላይ ከጠቅላይ ሚኒስትሩ ጋር ከሚኒስትሮች ጋር ቆመን ሪቫን በተሳለን ጎኑ ያኔ እነዛን የህዳሴ ግድብ አርበኞች ጀግኖች አንድም ተቋም ባላያቸው ሰዓት ላይ እነሰናይት በረሃ አቋርጠው ነው ሄደው ሙዚቀኛ ባንድ ይዘው 30 ምናምን ሰንጋ አርደው የአባይ ጀግኖችን 2 ቀን ሙሉ አስጨፍረው አስደስተው የመጡ ሴት ነች ሰናይት። እንደዚህ እንደምታወቃለች ሙዚቃ እንዳለች። ሁለተኛው ትግላችን ደግሞ ለዘመናት ዋጋ የከፈልንበት የህዳሴ የአሰብ ወደባችንን ጉዳይ በዚህ ጊዜ በአጭር ጊዜ ውስጥ ከመስከረም በፊት ታሪክ ሰርተን እጃችን ላይ ያስገብተን ወደባችን ተረክበን እንዲህ ድምቅ ብለን ጎን ነገር አሰብ በተለይ እዛ ሂደህ ነው የምትመራው አይደለ? አሰብ ሂደህ ግሩፑን ይዤ ነው የመጀመሪያው እናንተ ይዤ ነው የምሄደው ተከታትለን። እንግዲህ ኮር ዳዊት ብርሃን ነህና ለኢትዮጵያ ብርሃን እንደመሆነ መጠን በጣም ነው ደስ ያለን። ብርሃን ነህ እንዳንተ እኔ ፕሮግራም እኮ ነው ገና መች ተጀመረ መች አለ ብርሃን አንላቀቅ ብርሃን ነህና ብርሃኑ ለቤተሰቦችህም ለልጆችህም ለባለቤትህም ላንተም ብርሃን ይሁንልህ። ኢትዮጵያ ብርሃን ትስጥህ። ዛሬ እንግዲህ ኮር ዳዊት ለመቀበል ብቻ ነው እንጂ ሌላ ጊዜ ነው ውይይት 5 ጊዜ 6 ጊዜ 2 ጊዜ 1 ጊዜ ያደርጋቸዋላችሁ እዚህ ወገኖች። ስለዚህ ዛሬ ጎህ ቴሌቪዥን በሰላም በእርቅ ማዕድ ብሎ የሰጠን ኮር ዳዊት መጥቶልናል። ዛሬ ኮር ዳዊትን አክብረ ነው እዛ የነበርንበት ሆነን እየበላን እየጠጣን ኮር ዳዊትን እያመሰገን ጎህ ቲቪን እያመሰገን እንጫወታለን። በጣም ደስ የሚል ቀን ነው ዛሬ በእውነት ቅድም እንዳሉት 21 ቀን ነው ዛሬ። ማርያም ነች እና ማርያም እንኳን ሰላም ወደ አገርህ አመጣች። ፈጣሪ እንኳን አመጣህ ወደ አገርህ። በዚህ ግን ማነው ጎህ ቴሌቪዥንን ደግፉ ኢትዮጵያውያን ባለስልጣኖች። ይሄ ጀግና ሰው የተሰጠው ቤት እሱ ያመሰግናል፣ እኔ ግን አላመሰግነም። ብስብስ ያለ ቤት ነው የሰጡት። ግን ከሌለው አለው የሚባለው ብሎ ተናግረዋልና 5 ሚሊዮን ነው ያወጣው። አይ ህዝብ እንዲያውቅ እፈልጋለሁ። ህዝብ እንዲያውቁ ከ5 ሚሊዮን በላይ ነው ያወጣው ለዚህ ቤት።
ሰፈሩ ደግሞ እንደምታዩት ነው። ለኮር ዳዊት የሚገባ ሰፈር አይደለም፣ ግን ምንም አይደለም። ሰው የአቅሙ ይሰጣል፣ መንግስትም የአቅሙ ሰጥቷል። ነገ ጠዋት ደግሞ ቆንጆ ይሰጣል የሚል ሀሳብ አለን። ኮር ዳዊት ትልቅ ሰው ነው። ማንም ሚኒስተር የማይሰራው እኔ በደንብ ልነግራችሁ ፈልጋለሁ። ማንም ካድሬ የማይሰራው ነው እየሰራ ያለው። ለኢትዮጵያ አንድነትና ክብር የማንም አባል ሆን አይደለም፣ ግን ለኢትዮጵያ አንድነትና ክብር ነጻነት እየሰራ ያለው ሰው እንኳን ደህና መጣልን። ዛሬ ፕሮግራማችን በዚህ ያበቃል። ኮር ዳዊት ደግፉት። በውጭ ያላችሁ ጎህ ቲቪን ደግፉ። ባለስልጣኖች፣ ባለሀብቶች ይህን ቴሌቪዥን መደገፍ መቻል አለባቸው የሚል ሀሳብ አለኝ። እንግዲህ እግዚአብሔር ስጥልን። ዛሬ ውጭ ሆነን የሚባለውን ነገር እንላለን፣ እንጫወታለን። በጨዋታ ላይ ሆነን ስለምንጫወት በጣም እናመሰግናለን። ኮር ዳዊት ናስት ልሳም ጀግና ጀግና ነህ። የቀረበልን በረከት ደግሞ